እንደምናላችሁ እንደምቆያችሁ እንደምንከረማችሁ በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ዛሬ ከቡድኖቼ ጋር ተነጋግሬ ከእናቴ ሊያውቁ ቻሉ የሚለውን ነገር እንግዲህ ከተወያየን በኋላ ስለዚህ ጉዳይ በደንብ ማረጋገጥና ማወቅ ስላለብን እንግዲህ ጉዞ ነው ማወቅ የምችለው። ስለዚህ ሌላ ነገሮች የሚፈጠሩ ከሆነ ግን እመነኝ ህይወት ሊጠፋ ይችላል። በዚህ ግርግር ተነሳ ሰማኛ ነው በደንብ አምነንበት እንገባ ነው የምፈልገው። ለማንኛውም ወደ ቤተሰቦች ተመራኛለህ እየመራን እንግዲህ ወደዛ እንገባለን። እንግዲህ 2 ኪሎ ሜትር ረጅም ርቀት ነው ተጉዘን የመጣ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም ፍቅር እየተመኙላችሁ ዛሬ በአዲስ ነገር ነው የመጣሁት። ትንሽ በሚያሳዝን በልዑልና ልዑል ሰሞኑን የተፈጠረበትን ጉዳይ እንግዲህ እያያችሁ ነው። አብዛኞቻችሁ ወላጅ አባቴ ማን ነው እያለ እንግዲህ ብዙ ጥያቄዎች እየመጡበት ነው። እናቱንም እንግዲህ ትናንት ዕለት አይታችኋል ብዬ ተስፋ አደርጋለሁ። አባቴ ማን ነው ብሎ እንግዲህ ሲያፋጥጣት ነበር። እናቱም እንግዲህ በሰዓቱ ተደነጋግጣ የመለሰችለትን እንትን አይታችኋል። ይሄ ነገር ወዴት እያመራ እንደሆነ ባላቅም ይሄ ነገር ካስታውሳችሁ አቤል ላይ ተከስቶ ነበር ባለፈው። ረጅም ጊዜ ሆኖታል፣ ግን አቤል ላይ እንደዚህ አይነት ነገር እንትን ብሎ መጨረሻውን አይታችኋል። ዛሬም ያ ነገር የተደገመው ልዑል ላይ ነው እና ልዑል አሁን ደግሞ ትንሽ መረጋጋት አለበት ብዬ ነው የማስበው። ሰው ደውሎ እንደዚህ ባለው ቁጥር የሚሄድ ከሆነ ትንሽ ራሱ አደጋ ላይ የሚጥል ይመስለኛል። ዛሬ እንግዲህ የገጠመው ነገር ምንድን ነው? አባትህ እዚህ ቦታ ታሟል ተብሎ ተደውሎለት እንግዲህ እሱ ማን ይሁን አባቱ ማን እስካሁን ምንም አላወቀም። ግን ዝም ብለው ደውለው አባትህ እዚህ ነው ታሞ እንደዚህ ነው እንደዚህ ብላም ብለው ሲደውሉለት እሱ ደግሞ እንግዲህ ተነስቶ ብቻውን ምንም ሰው ሳይዝ ማለት ነው እዛ ቦታ ላይ ሄደ። በጣም የሚያሳዝነው ነገር ከአንዳንዴ ለሰው ብላችሁ ብዙ መስዋዕት ብዙ ነገር እየከፈላችሁ እናንተ መጨረሻችሁ ደግሞ በጣም እንትን ይላልና በዚህ ጉዳይ ላይ ከነገራችን ላይ በደንብ እንትን መደረግ ያለበት ነገር ነው። ይሄ ነገር ለልዑል ወጥመድ ነው ወይስ ትክክለኛ እውነት አባቱ ነው የሚለውን ደግሞ ኦሬዲ ያው ምርመራ ስላለ ችግር የለም። ልዑል ትንሽ አሁን ሰው የሚያግዘው ያለኝ ቢኖር አሪፍ ነው ብዬ ነው የማስበው። ትንሽ የሚያጨናንቅ ራሱን እንትን የሚል ነገር ነው የገጠመው። አብዛኛው ስለ እናቱ እውነቱ መናገር ያለባት እናቱ ናት ብዬ ነው የማስበው። ምክንያቱም እሷ እስካሁን ድረስ ራሱ መደበቅ አልነበረባትም። እንደ እውነቱ እንነጋገር ከተባለ ዝም ከምትል አድጓል። ይሄ ሁሉ ድረስ እንደዚህ እስከሚሆን ድረስ ለምን ዝም አለች? እሱን ራሱ ይጠይቃት። ግን እንደ ተመልካች ደግሞ ልዑል ችግር ውስጥ እንዳይገባ ደግሞ ሰው ደውሎ አባት እዚህ ነው ስላለው ብቻ ተነስቶ የሚሄድ ከሆነ ነገ ጠዋት ልዑል ምን እንደሚገጥመው አታውቁም። ስለዚህ በተደጋጋሚ እንደዚህ አይነት ነገሮች የሚከሰትበት ነገር ከሆነ ልዑል አብዛኛው ጊዜ ካያችሁት በጣም ለነገሮች እንትን ይላል፣ ቦታ አይሰጥም። በቃ ተሎ ብሎ ነው እዛ ቦታ ነው ከተባለ የሚሄደው። አባትህ ነው ቢባልም ባይባልም በቃ እዚህ ብቻ እንደዚህ አይነት ሰው አለ ወድቆ ከተባለ ይሄዳል። እና ዛሬም የገጠመው እንደዚህ አይነት ነገር ነው። አባትህ እዚህ ነው ታሙ ተብሎ የሄደበት ቦታ ላይ እንግዲህ በጣም ለማመን ለመስማት የሚከብድ የሚዘገንን ነገር ነው የታየው። በጣም ነው እኔ በመጀመሪያ ልዑል አሳዝኖኛል። ነገሮች ሁሉ አሁን ላይ በዚህ ጉዳይ ላይ መጥተው ልዑል ስንት ችግር ስንት እንትን ባለበት ቦታ ላይ መጥቶ አሁን ደግሞ ስለ አባቱ እንደዚህ አይነት ጥያቄ እየጠየቁ ሌላ አጀንዳ ይዘውለት ነው የመጡት የእውነት። እና እስካሁን ድረስ የት ነበረ? ቆይ አሁን አባቴ ነው አንትና ነው እያለ ልጄ ነው እያሉ ከሚመጡ ልዑል ይሄን ያክል እድሜ እንትን ሲል የት ነበሩ? አሁን እኮ እናቱ የእውነቴን ነው የምላችሁ ትክክለኛ ኦሬዲ እሱ ካወቀ እስካሁን ድረስ አባቱ ነው ምንድን ነው እያለች እንትን የምትለው ሌላ ነገር ነው። አሁን ግን ይሄ ነገር ከወጣበት በኋላ ነገሩ ሁሉ ካያችሁት
ሶሪ ትንሽ ዛሬ አሞኛል። እሺ ጉንፋን ለዛ ነው ድምፄ የተቀየረው። ነገሩ ሁሉ የመጣው በምንድን ነው? እሱን አፈላልገው ምን ብለው ነው የመጡት? እና እነዚህ ሰዎች ከመጡ በኋላ ብዙ ነገሮች እየሰማ ነው። እናቱ የደበቀችው በጣም ብዙ ነገር ማለት ነው። እና ልዑል ደግሞ እናቱን እንዴት እንደሚወድ ታውቃላችሁ። ለእናቱ ያለው ክብር ልዩ ነው። በአሁኑ ግን በጣም ተናዷል። በጣም ቅስሙ ነው ስብር ያለ የእውነት የማይጠብቀው ከሷ ከእናቱ አንደበት እንደዚህ አይነት ነገር ማለት አንዳንዴ ትደብቀኛለች ብሎ የማላስበው ነገር በዱብዳ እንደዚህ አይነት ነገር ሲነገረው ምንም እኔ እንጃ። የእውነት በሱ ቦታ ብትሆኑ ትንሽ ከባድ ነው። ግን ደግሞ እግዚአብሔር እውነቱን ያውጣለት ነው የምለው። እየደወሉ አባትህ እዚህ ነው እየደወሉ እዚህ ነው የሚሉ ከሆነ ደግሞ ልዑል ችግር ውስጥ ነው የሚገባ። ገባችሁ? ብዙ ጥላት አለበት ልዑል። አባቱን ለማግኘት ብቻ ሲል በአንድ ስልክ ጥሪ ተነስቶ የሚሄድ ከሆነ ለሰው ሳያስታውቅ ብቻውን የሚሄድ ከሆነ ወጥመድም እንትን ሊሉበት ይችላሉ። ኦሬዲ እነዚህ ሰዎች አሁን አፈላልገው የመጡት እንግዲህ ስንት ዓመት ሙሉ ልዑል እንትን እያለ እያዩ እነሱ እንኳን ባያያቸው እነሱ ያዩታል፣ ሚዲያ ተከታታይ ከሆኑ እና ይህን ሁሉ ጊዜ ተቀምጠው አሁን መጥተው ስለ ልዑል ስለ አባት ስለምን እያወሩ አንደኛ ከእናቱ ጋር ሊያጣሉት፣ እናቱ ደግሞ እውነት እንደ እውነቱ እንትን ካልን ከፈረድ መናገር አለባት። ትክክለኛ ኦሬዲ አሁን ተነግሮታል፣ አውቋል። ስለዚህ ሕፃን ልጅ አይደለም በከረሜላ እንደዚህ አታለሽ ምናምን የምትሸኙ። ትክክለኛውን ነገር መናገር ያለባት የገዛ እናቱ ናት። እኔ በእሷ ቦታ ብትሆኑ ትንሽ ከባድ ነው ነገሩ፣ ግን ደግሞ በተረጋጋ መንፈስ አስባ እውነቱን መናገር ያለባት ይመስለኛል። ኦሬዲ ልዑል በጣም ትዕግስተኛ ነው። እንደውም እንደሌለው እንደዚህ ምናምን አላለባትም። ለእናቱ ያለው ክብር ስለሚል ማለት ነው። እና ሌላ ሰው ቢሆን ምን አይነት እንትን እንደሚያሳይ መገመት አይከብድም። እና አንዳንዴ እግዚአብሔር ልቦና ይስጠን ለሁላችንም። አባት ነው ተብሎ ዛሬ ልዑል የተጠራበት ቤት ሲሄድ የገጠመውን ነገር አንዳንዴ እነዚህ ሰዎች አሁን ይህንን እንትን ተጠቅመው ልጄ ነው ብዙ አፋልጉኝ የሚሉ ወላጆች እኮ አሉ። ልጅ የጠፋባቸው አባት እንደዚህ እና ተመሳሳይም ሊሆን ይችላል። ዛሬም አሁን እንደዚህ ትልቅ ሰውዬ ናቸው ታመው የልዑል አባት ነው የተባለው። ይሁን አይሁን እንግዲህ እሱም በምርመራ ነው የሚታወቀው። ግን ደግሞ ልጄ ተገኘ ስለተባለ ብቻ አባት ነው እየተባለ ልዑል እዛም መሄድ የለበትም። ሞር አሁን ካያችሁት አሁን ሰው የሚያስፈልገው ሰዓት ነው። የእውነት ልዑል ብቻውን እንዳይንቀሳቀስ ለሱ ወጥመድም ሊያዘጋጁበት ይችላሉ። ከራሱ ጋር አይደለም፣ በጣም እንትን ብሏል። በቃ አሁን ይሄን ልጅ ሊያገባ ነው ስለተባለ እንትኑን ለማበላሸት በቃ ሌላ አጀንዳ ይዘው መጥተው ነገሩን ሁሉ እንትን እያሉት ነው። እና በእርግጥ ከኤልሳ እንዲርቅ አድርገውታል ብዬ አስባለሁ። በትንሹ ነገሩን አባቱን ሁሉ ይንት ስለሚል ኤልሳ ጋር ትንሽ ጊዜ እንዲርቅ አድርገውታል። ግን ደግሞ እሱ ያለበት ሁኔታ ደግሞ ትንሽ ከባድ ነው። ጭንቀት ላይ ነው ያለው። ብዙ ጥያቄዎች አለው ለእናቱ የሚጠይቃት። እናቱም ደግሞ እየፈራች እንግዲህ ትንሽ ትንሽ ነው የምትናገረው እንጂ ሙሉውን እንትን አውጥታ እስካሁን ድረስ አልተናገረችም። ያው በእርግጥ እነዚህ ሰዎች አፈላልገው የእሱ ዘመድ ነው ተብለው የመጡ ሰዎች ጥፋተኛ ናቸው ብዬ አላስብም። ምክንያቱም ልጃቸው ከሆነ እውነት ትክክለኛ አባቱ በሕይወት ካለ ማወቅ መብቱ ነው። እናቱ ራሱ እንዴት እስካሁን ድረስ አስችሏት ዝም ልት እንደቻለች አላውቅም። የሆነት እንዴት ዝም አለች? ቆይ ጌታ ሆይ ስንት ጉድ አለ እኮ በየቤቱ። የእውነት እኛ እኮ ስንስቅ ከላያችን ደስተኛ እንመስላለን እንጂ ውስጣችን እኮ ብዙ የታመቀ ብዙ ጉድ አለን እኮ ወገን። አሁን ልዑል እንደዚህ አይነት ነገር ያጋጥመዋል ብሎ ማን አሰብ?
ከኤልሳ እና ከዚችኛዋ ልጅ ጋር ከማን ጋር ይሁን እያንን እኛ ሌላ እንትን እንላለን። እነሱ ደግሞ በሌላ አጀንዳ ዙረው መጥተው ልዑልን ጥምድ አደረጉት። አያችሁ ሰው በምን ሰዓት በምን እንትን እንደምትይ እራሱ አታውቂም። እና አንዳንዴ ትንሽ ከባድ ነው ነገሮች ሁሉ የሆነ ጥምዝምዝ ነው የሚልብሽ። ለምን እንደሆነ አላውቅም። የልዑል እናት ትንሽ እኔ አሁን ላይ ልፈርድባት አልፈልግም፣ ምክንያቱም ትንሽ ነገሩ እስከሚረጋጋ። ግን እሱ እንዳይደክም እንዳይለፋ አባቱ በህይወት ካለ መናገር አለባት ሳትወድ በግድ። የእውነት ለምንስ ዝም እንዳለች ራሱ እኮ ግራ ነው የሚገባኝ። እኔ አንዳንድ ጊዜ ዝም ብላችሁ ሰውን ልትፈርዱም በጣም ከባድ ነው። ዝም ስትሉም አምላኬ ሆይ ትዕግስቱ ስጠኝ። ኧረ በመድኃኒዓለም ኧረ ተው አታስጨንቁ ሰው። ምን አይነት ጉድ ነው የገባው ልዑል? አንዱ ሲል አንዱ ሳይጨርስ አንዱ ይመጣል፣ አንዱ ሳይጨርስ አንዱ ይመጣል። እንዴ አሁን የያዘውን ጉዳይ ጨረሰ አልጨረሰ እያለን እነሱ ደግሞ ሌላ ዓለም ውስጥ አስገቡት ልጁን። አያችሁ አሁን የጤነኛ ሰው ነው? እኔ ግራ ነው የሚገባኝ። ብቻ መጨረሻውን እግዚአብሔር ያሳምረው፣ ትክክለኛ አባቱን እንዲያገኝ። እውነት በጸሎታችሁ አስቡት። እና ጎበዝ፣ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እናቱ ጥፋተኛ ናት ወይስ ምን ትላላችሁ? እስካሁን ድረስ ለምን ደበቀችው እናቱ? ይህ ሁሉ ጥያቄ እኔ አላቅም፣ ብቻ ትንሽ የሚከብድ ይመስለኛል። ለማንኛውም ልዑላችን እንግዲህ ፈጣሪ ያግዘው። በቅርቡ ደግሞ የእውነት አባቱ በህይወት ካሉ እንዲገናኙ ምኞቴ ነው። ትንሽ አሳዝኖኛል የእውነት ልዑል እንደዚህ ሲሆን አይቼው አላቅም። በቃ ሰፍ ብሎ አባቴ ነው አባትህ ነው የተባለው ሰው ሁሉ ለማየት ሲሮጥ ምናምን ስታዩ በጣም ነው የሚያሳዝናችሁ። በቃ አንዳንዴ ትፈተናላችሁ እንደዚህ አይነት ነገሮች፣ ግን ደግሞ ነገሮች ለበጎ ናቸው። የእውነት ምን ይዞለት እንደሚመጣ አይታወቅም። የእውነት በህይወት አለ የለም የሚለውን እንግዲህ እናቱስ ልጇ እንደ ልጇ እንዳይለፋ ከፈለገች ነገሩ ሁሉ እንትን ካለ በኋላ ምንም ነገር መደበቅም አያስፈልግም። ሚዲያ ላይ ማውጣትም አይጠበቅባቸውም። በውስጥ ሁሉን ነገር መናገር ትችላለች ማለት ነው። ያው ሚዲያ ላይ ከወጣ ትንሽ ከፈራች ብዬ ነው። እስካሁን እንዴት እንትን አላልሽ ምናምን የሚለኝ ሰው ይበዛል ብላ እንትን ካለች ነገሩን በውስጥ ማድረግ መጨረስ ይችላሉ። ልዑልም አንድ እዚያ ቤት እንደዚያ ቤት እያለ መድከም የለበትም። ስልክ በተደወለ ቁጥር መሮጥም የለበትም። ለራሱ ደህንነት ማለት ነው። ስንት ጥላት በሞላበት እንትን ላይ አሁን ደግሞ በአባቱ ምክንያት ደግሞ ብዙ ነገሮች ሊከሰቱበት ይችላሉ። ስለዚህ እኛ ስንት ደስታ ስንት ነገር ስንጠብቅ ሰርጉ መቼ ነው እያንን እንትን ስንል የባሰ አታምጣ ሀገር አትልቀቅ ነው የሚባለው። እነሱ ደግሞ በሌላ እንትን መጥተው ችግር ሆነዋል። ብቻ እግዚአብሔርን ነው የምላችሁ። በልዑል ቦታ ብትሆኑ እንደውም በጣም ጎበዝ ነው፣ በጣም አስተዋይ ነው። ነገሮችን እንደ እንትን እያየ ዝም እያለ ነው እንትን የሚለው። እንግዲህ እግዚአብሔር ያግዘው ወንድማችን። በቅርቡ እንግዲህ ከፈለገ እናቱ እውነቱን ነግረው እንዲያርፍ ታደርገዋለች። ያለዛ ደግሞ የእሱ ቤተሰብ ነን የሚሉ ሰዎች ደግሞ የእውነት ትክክለኛ አባቱን አገናኝተውት ደስታውን የምናይበት ቀን ቅርብ ያድርገው ነው የምለው። ከባድ ነው በጣም የእውነት እንደዚህ አይነት ጉዳይ ላይ ትንሽ ከበድ ይላል። ለማውራት ቀላል ነው፣ ግን በሱ ቦታ ስትሆኑ ደግሞ ትንሽ የሚከብድ ይመስለኛል። እናቱም በጣም ጨንቋችኋል። በጣም ለመመለስ እንዴት እስካሁን ደበቅሽኝ ብሎ ምን ሲልባቸው ብዙ ነገሮች ብቻ እናትም ትንሽ አሳዝናኛለች። እውነት ያው
ለምክንያት ሊኖራት ይችላል። እናቱ ሴት ናችሁ፣ አንፈርድም እኛ። የሆነ ነገር ባይፈጠር የሆነ ነገር ከሱ ጋር ከአባቱ ጋር የሆነ ነገር ችግር ባይኖርባት አባቱን ልትደብቀው አትችልም። እንደ እውነቱ ግን ደግሞ በውስጥ የራሳቸው ችግር ሊኖርባቸው ይችላል። ስለዚህ በዛ ምክንያትም ሊሆን ይችላል ለልዑል ያልነገረችው። ቀስ ብሎ ደግሞ እንግዲህ ያው አሁን አድጓል፣ ትልቅ ሰው ነው። ማስተዋል ሁሉም ማገናዘብ የሚችልበት ጊዜ ላይ ነው። መናገር ትችላለች፣ ይረዳታል። ስለዚህ እንግዲህ ሁሉም ነገር መፍትሄው ያለው እናቱ ጋር ነው ብዬ ነው የማስበው። ስልክ እየደወሉ እዚህ ቦታ አባትህ ነው የሚሉት ሰዎች እነሱ እኔ ብዙም አላምናቸውም፣ ብዙም እንትን አልላቸውም። ልዑልም እንግዲህ ተረጋግቶ እናቱ የምትለውን ቢሰማ አሪፍ ነው። ሞር ደግሞ አሁን እነ ቴዲ እነ እንትና እንትን ቢሉት አብረውት እንትን ምንድን ነው ይሄ ነገር ቢጨርሱለት አሪፍ ነው። ብቻውን ሲሆን ትንሽ ለራሱም ጥሩ አይደለም። ያው እስካሁን ድረስ ማናቸውም እየሰማ ያለ አይመስለኝም። ማንም ሰው የመጣም የለም በሱ በኩል። ብቻውን ነው እየተሯሯጠ ያለው። ብቻ እስኪ ቸሩ ነገር ያሰማን ነው የምንለው። ለማንኛውም እንግዲህ እናንተ ምን ትላላችሁ? በልዑል እናት እስኪ ኮሜንት ስር ጻፉልኝ። ለማንኛውም የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳላችሁ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን እያለን ሁላችሁንም ለምታበረታቱን የእህት ወንድሞች ከልብ ነው ማመሰግናችሁ። በሌላ ቪዲዮ እንገናኛለን። ባይ ባይ።